ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። የኢራን መገናኛ ብዙሃን ምሽቱን እንደሚነግሩን ከሆነ ኢራንን እያመሰ ያለው ዜና ማን ነው የሚሰልለን የሚለው ነው። የኢራን የጦር አመራሮች ካሉበት ሆነው ጦርነቱን ሲመሩ ይቆዩና ድንገት ብቅ ሲሉ በእስራኤል ጥቃት ይገደላሉ። እዚህ ጋር ተያይዞ የኢራን መገናኛ ብዙሃን እንደሚነግሩን ከሆነ የኢራን ባለስልጣናት በእርግጥም ማን እንደሚሰልል ለመለየት ተቸግረዋል። ኢራን ተደናግጣለች። ታላቁ የጦር ስትራቴጂ ሳንዙ ዲ አርት ኦፍ ዋር በሚለው መጽሐፉ ላይ እንዳለው በጦርነት ውስጥ እጅግ አደገኛውና አስከፊው ጠላት ከፊት ለፊት የተሰለፈው የጦር ሰራዊት ሳይሆን ማዕድ አብሮህ እየበላ ሚስጥርህን ለጠላት የሚያሾልከው ወዳጅህ የሚመስለው ሰላይ ነው ብሎታል። ይህ የሳንዙ ጠንከር ያለ ዘመን ተሻጋሪ ቃል ዛሬ በቴህራን ሰማይ ስር በኢራን የፖለቲካና ወታደራዊ መዋቅር ልብ ውስጥ በትክክል እየተፈጸመ ይገኛል። ዓለምን አጃይብ እያሰኘ ጦፎ በቀጠለው የእስራኤል የኢራንና የአሜሪካ ፍልሚያ አሁን ከሚሳኤል ልብውጥም አልፎ ኢራንን እያስጨነቀ የሚገኘው ማነው አጠገብ ያለው ሰላይ የሚለው ጉዳይ ነው። መጀመሪያው ጥቃት አንስቶ የሆነ ሰላይ በመሃላቸው እንዳለ የኢራን መሪዎች ቢያምኑም ነገር ግን እስከ ትናንትናው ድረስ ጉዳዩ በትክክል አልታየም ነበር። በትናንትናው ዕለት ግን በከፍተኛ ሁኔታ ድንጋጤ ያጫረ አንድ ክስተት ተከሰተ። የኢራን ብሔራዊ ደህንነት ምክር ቤት ዋና ጸሐፊ እንዲሁም አያቶላ አሊ ካሚኒ ከተገደሉ በኋላ ሀገሪቱን ከጀርባ ሆነው ይመራሉ ተብሎ የሚታመንባቸው የኢራን ቁልፍና አይነኬ ሰው የአሊ ላሪጃኒ ግድያ ከባድ ድንጋጤ አስነሳም። ላሪጃኒ ከባድ የፈንጂ ድብደባዎችን ለማምለጥ በሚያስችል በመሬት ባንከር ውስጥ ሆነው ጦርነቱን ሲመሩ ከርመው ነበር። ሆኖም ግን ለግል ጉዳይ በሚል ሁኔታ ለጥቂት ሰዓታት ከመደበቂያቸው ወጥተው በድብቅ መኪና ሆነው ፓርዲስ ወደሚገኘው የልጃቸው መኖሪያ ቤት በሄዱበት አጋጣሚ የእስራኤል አውዳሚ ሚሳኤሎች በትክክል እሳቸው ያሉበትን መኝታ ቤት አነጣጥረው መቱ። ከነልጃቸውም ተገደሉ። እንዴት? መቼ ወጡ? የት ሄዱ? ይህንን ሚስጥር ማን ለእስራኤል አቀበለ? ይህንን የኢራን ባለስልጣናት መፍታት አልቻሉም። ይህ የኢራን አመራሮችን እያብከነከነ ባለበት ሰዓት ታዲያ ዛሬ ሌላ የሞት መርዶ አመሻሹን ተሰማ። የኢራኑ የደህንነትና የስለላ ሚኒስትር የሆኑት ኢስማኤል ሀቲብ በተመሳሳይ በቴህራን ውስጥ በተፈጸመ ድንገተኛ ጥቃት መገደላቸውን የእስራኤል መከላከያ ሚኒስትርና ዓለም አቀፍ የዜና አውታሮች አረጋገጡ። የስለላው መዋቅር የሚመራው የደህንነት ሚኒስትር ራሱ የጠላት ኢላማ ሲሆን በኢራን ውስጥ ደህንነት ያለው ማን ነው የሚለውን ጥያቄ የሀገሪቱን የፖለቲካ ልሂቃን አስጨንቋል። ታዲያ ለአፍታ ሲወጡ የሚገደሉት የኢራን መሪዎችን ማን ነው ኢላማቸውን ለእስራኤል የሚሰጠው የሚለው ጉዳይ እንቆቅልሹ አልተፈታም። ይህ ሁሉ የጥርጣሬ ማዕበል ሲናወጥ የሁሉንም አይን የሳበውና ሚስጥራዊ ሆኖ የቆየው የአንድ ሰው ጉዳይ ነው። በመካከለኛው ምስራቅ በቀጠለው ጦርነት በተደጋጋሚ ከከባድና አስከፊ የእስራኤል ጥቃቶች የተረፉት የኢራኑ ጀነራል አነጋጋሪ ሆነዋል። በኢራን ከፍተኛ ስልጣን ከነበራቸው ወታደራዊ አመራሮች መካከል አንዱ የነበሩት ኢስማኤል
እስማኤል ካኒ አሜሪካና እስራኤል በጥምረት ኢራን ላይ ከፈጸሙት የሀገሪቱ መንፈሳዊ መሪ አያቶላ አሊ ካሚኒና ሙሉ ቤተሰባቸውን ጨምሮ ከፍተኛ አመራሮች ከተገደሉበት ጥቃት ወዲህ ደብዛቸው መጥፋቱን ተከትሎ በጀነራሉ ዙሪያ በርካታ መላምቶች ይነሳሉ። በአንድ በኩል ጀነራሉ ታስረዋል፣ ወዲህ ደግሞ በኢራን መንግስት ተይዘው ማጣራት እየተደረገባቸው ነው የሚሉ መረጃዎች ሲወጡ፣ በሌላ በኩል ደግሞ ጀነራል ካኒ ለእስራኤል በመሰለል በሚል በኢራን ተገድለዋል እስከ ማለት የደረሱ ዘገባዎች በስፋት እየወጡ መሆኑን ዘገባዎች ይነግሩናል። ጀነራል እስማኤል ካኒ ከ6 ዓመታት በፊት ምክትላቸው በመሆን አብረዋቸው ሲሰሩ የቆዩትና ኢራን በቀጠናው ያላትን ወታደራዊ አሰራር የዘረጉት ታዋቂው የኢራን ከፍተኛ የጦር መሪ የነበሩት ቃሲም ሱሌማኒ በባግዳድ በአሜሪካ የተጠና የድሮን ጥቃት ሲገደሉ የእሳቸውን ቦታ የተኩ ናቸው። በእስላማዊው አብዮታዊ ዘብ ውስጥ በተለይም ደግሞ ኩድስ በተሰኘው ኢራን በቀጠናው በሚገኙ ሀገራት የምታደራጃቸውና የምታሰለጥናቸውን አጋር ኃይሎቿን የማደራጀት የመገንባት ኃላፊነት ያለበት አደረጃጀትን የመምራት ኃላፊነት ተሰጥቷቸው ቆይተው ነበር። ይሁንና ባለፉት ዓመታት እስራኤል በኢራን ላይ ኢላማዋን ማሳካት የቻሉና ከባድ ጥቃቶችን ስትፈጽም መቆየቷ አይዘነጋም። የኢራን ከፍተኛ አመራሮች ከሰሞኑ የተገደሉት የሀገሪቱ መሪ አያቶላ አሊ ካሚኒን ጨምሮ የተለያዩ ባለስልጣናት ሲገደሉ እንዲሁም ኢራን ከዚህ ቀደም ያደራጀቻቸው የሊባኖሱ ሄዝቦላና የፊሊስጤሙ ሐማስን ጨምሮ የአጋር ታጣቂ ቡድኖች አመራሮች እስማኤል ሃኔና ሐሰን ነስረላህን ጨምሮ ሁሉም አንድ በአንድ ሲገደሉ ከፍተኛ ውድመት አጋጥሟል። እነዚህ ሁሉ ጥቃቶች፣ የከፍተኛ አመራር ግድያዎች መሃል ግን ጀነራል እስማኤል ካኒ ከዚህ ሁሉ ጥቃት እንዴት በህይወት መትረፍ ቻሉ? ከኢራን ጀነራሎች ከፍተኛ አመራሮች በህይወት መትረፍ የቻሉ እሳቸው ብቻ ናቸው። አስገራሚው ነገር ይህ ብቻ አይደለም። በአያቶላ አሊ ካሚኒ ላይ የተፈጸመው ያ እሳቸውን ህይወት የቀጠፈው ጥቃትም ሲፈጸም አብረው ተሰብስበው ነበር። መጣሁ ብለው ከመሃል ወጥተው ነው ጥቃቱ የተፈጸመው። ከፍተኛ አመራሮች ሁሌም በእስራኤል ኢላማ ሲደረጉ እሳቸው አንድ የመጣሁ እያሉ ይወጣሉ። ይህ ጉዳይ በከፍተኛ ሁኔታ መነጋገሪያ ሆኖ ሰንብቷል። በእርሳቸው ቦታ ከዚህ ቀደም የነበሩት ቃሲም ሱሌማኒን ጨምሮ እስራኤልና አሜሪካ የኢራን የጦር አዛዥን የመግደል ፍላጎታቸው ከፍተኛ እንደሆነ የሚጠበቅ ከመሆኑም ባለፈ በእስራኤል ጥቃት ለተገደሉት አብዛኞቹ አመራሮች የቅርብ ሰው የሆኑና በግድያዎቹ ወቅት በአካባቢዎቹ መገኘት የሚጠበቅባቸው ቢሆንም እስማኤል ካኒ ግን አብዛኞቹ የእስራኤል ጥቃቶች በተፈጸሙበት የመሪዎች ስብሰባ አጋጣሚዎችን አንዴ በህመም አልመጣም፣ ዛሬ አልተመቸኝም ይላሉ። አሊያም ጥቃቱ ሊፈጸም ደቂቃዎች ሲቀሩት ታመም ያለሁ በማለት ወደ ቤት ይወጣሉ። በተወሰኑ አጋጣሚዎችም ላይ የአመራሮች ግድያ ሲፈጸም በወቅቱ የነበሩ ሰው እንደመሆናቸው በሚዲያዎች እሳቸው መገደላቸው ተረጋግጦ ቢገለጽም ከቀናት በኋላ ግን እስማኤል ካኒ በሙሉ ጤንነትና አቅም ስራ ቦታቸው ላይ አለሁ ይላሉ። ከቅርብ ጊዜ ወዲህ እስራኤል በኢራን ላይ የምትፈጽማቸውና የኢራን ባለስልጣናት ላይ ባነጣጠሩ ጥቃቶች ላይ እስራኤል አስቀድማ የመሪዎችን መሰብሰብና ዝርዝር ሁኔታዎች የምታውቅበት የተሳኩ ጥቃቶችን መፈጸም መቻሏን ተከትሎ የኢራን መሪዎችን እንዲሁም አጠቃላይ የደህንነት መረጃዎችን አሳልፎ የሚሰጥ የእስራኤል ሰው አለ የሚል ጥርጣሬ በኢራን አመራሮች ዘንድ ነግሶ ቆይቷል። ይህንን ተከትሎም ከእይታ ከሰሞኑ የጠፉት ጀነራል ካኒ ራሳቸው በሚመሩት ወታደራዊ ኃይል ተይዘው ወይም ምርመራ እየተደረገባቸው ነው የሚሉ ዘገባዎች አሉ። አልፈውም ካኒ ለእስራኤሉ የስለላ ድርጅት ሞሳድ መረጃ አሳልፈው በመስጠት የኢራን አመራሮች እንዲገደሉ አድርገዋል በሚል በኢራን መንግስት ግድያ ተፈጽሞባቸዋል የሚሉ መረጃዎች በስፋት ተሰራጭተዋል። ምንም እንኳን በኢራን መንግስት በኩል የጀነራል ካኒን እስራትም ሆነ ግድያ የሚመለከት እስካሁን ምንም አይነት የተሰጠ መረጃ ባይኖርም ከእይታ መጥፋታቸው የትገቡ ጥያቄ ተገቢ እንደሚያደርገው ይነሳል። ጀነራል ካኒ በብዙ ከባድና ያነጣጠሩ ጥቃቶች ወቅት በርካቶች ህይወታቸው ሲቀጠፍ እርሳቸው በህይወት መትረፍ የቻሉ እድለኛ ሰው እንዴት ሆኑ? አሊያም የኢራንን አይነኬ ሰው አያቶላ አሊ ካሚኒን ጨምሮ የወታደራዊ ቡድኖችን አመራር ሳይቀር አሳልፈው የሰጡ የሞሳድ ሰው ናቸው የሚሉ ከፍተኛ ጥርጣሬዎች ነግሰዋል። ጥርጣሬዎቹ ውለው ሲያድሩ እስራኤል የምትገላቸው ከፍተኛ አመራሮችም እየጨመሩ መሄዳቸው በርካቶችን ጉድ ከማሰኘት አልፎ አሁን በኢራን ውስጥ
ይበልጥ ድንጋጤ ፈጥሯል። የኢራን መሪዎችም እርስ በርስ እንዳይከፋፈሉ ከፍተኛ ስጋት ተፈጥሯል። እዚህ ሁሉ መሃል ግን አንድ እርግጠኛ መሆን የሚቻለው አንድ ነገር በመሃላቸው ሲአይኤና ሞሳድ ሰላዮች አሏቸው። ሁለቱም የተቀናጀ መረጃ ይደርሳቸዋል። በተኮሱ ቁጥር አንድ አመራር ይገላሉ። ይህ የሚሆነው ደግሞ በመሃላቸው ወሳኝ የሚባል ሰላይ ስላለ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አያቶላ አሊ ካሚኒ እንደተገደሉ ወዲያውኑ ነው ፎቶግራፍ የደረሳቸው። ይህ ደግሞ ይበልጡኑ ለአያቶላ አሊ ካሚኒ ጭምር የቀረበ ወሳኝ የሚባሉ የሞሳድ ሰላዮች በኢራን አመራሮች ውስጥ ሰርገው እንደገቡና እንዳሉ ነው። እስራኤል ከመጀመሪያዎቹ የጦርነት ቀናት በኋላ ረገብ አድርጋ የነበረውን የኢራንን ባለስልጣናት ግድያ በድጋሚ ቀጥላ በአንድ ቀን ልዩነት ውስጥ 3 ከፍተኛ የኢራንን የደህንነት ባለስልጣናት መግደሏን አስታውቃለች። ጦርነቱ ከተጀመረበት ጊዜ አንስቶ ምን ያክል የኢራን ባለስልጣናት ተገደሉ የሚለውን በቁጥር እንይ። በርካታ የኢራን አመራሮች የተገደሉት ጦርነቱ በተጀመረበት ቅዳሜ ዕለት በተፈጸመው ጥቃት ነው። የካቲት 21 2018 በዚያ ጥቃት ወቅት ከተገደሉ አመራሮች መካከል ዋናዎቹ የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ፣ የመከላከያ ምክር ቤት ጸሐፊና የጠቅላይ መሪው ደህንነት አማካሪ አሊ ሻምሃኒ፣ የእስላማዊ አብዮታዊ ዘብ ዋና አዛዥ መሐመድ ፓክፑር፣ የመከላከያ ሚኒስትሩ አዚዝ ናስረንደዛ፣ የጦር ኃይሎች ኤታማዦር ሹሙ አብዱራሂም ሙሳቪ፣ የጦር ኃይሎች ጠቅላይ አዛዥ ጽህፈት ቤት ኃላፊ ብርጋዴር ጀነራል መሐመድ ሺራዚ፣ የጦር ኃይሎች የስለላ ምክትል ኃላፊ ብርጋዴር ጀነራል ሳላህ አሳዲ፣ እንዲሁም የጦር ኃይሎች ሎጂስቲክስና የድጋፍ ምክትል ኃላፊ ሜጀር ጀነራል ሞህሴን ዳሬህ ባሪጊ፣ የጠቅላይ አዛዥ ቢሮ ምክትል ኃላፊ ብርጋዴር ጀነራል አክባር ኢብራሂም ዛዴ፣ የጦር ኃይሎች የሎጂስቲክስ መምሪያ ኃላፊ ብርጋዴር ጀነራል ሐሰን አሊ ታጂክ፣ የኢራን ከፍተኛ አመራሮች ወታደራዊ ባለስልጣን ውስጥ ከፍተኛ አመራር ሆነው አሁን በህይወት ያሉት መሱድ ፔዜሽኪያን ናቸው። ጦርነቱ ቀጠለ። የካቲት 24 ቀን የአሜሪካው የዜና ምንጭ አክሲዮስ ያቀረበው ዘገባ እንደሚያሳየው እስራኤል በመጀመሪያው ቀን ጥቃት የተገደሉትን የመከላከያ ሚኒስትር ተክተው የተሾሙት ሰይድ ማጂድ ኢብን ኢረዛ ኃላፊነቱን በተረከቡ በሁለተኛው ቀን በእስራኤል ጥቃት ተገደሉ። በዚሁ ቀን የኢራን እስላማዊ አብዮታዊ ዘብ ኢሊት የኩድስ ኃይል ከፍተኛ አባል የሆኑት ረዛ ሐዛይሊ በሊባኖስ ዋና ከተማ በቤሩት ውስጥ በተፈጸመ ጥቃት ገደላቸው ነው የተዘገበው። ጦርነቱ ቀጥሎ የካቲት 29 ገባ። የእስራኤል መከላከያ ሰራዊት እሁድ የካቲት 29 ቀን ባወጣው መረጃ ቤሩት ውስጥ ሆቴል ውስጥ በተፈጸመው ጥቃት ስብሰባ ላይ የነበሩ የአብዮታዊ ዘቡ 5 አዛዦች መገደላቸውን አስታወቀ። እንደ እስራኤል ጦር ገለጻ ከተገደሉት መካከል የሆኑት አሊሬዛ ቢ አዛርና አህመድ ራሱሊ ከፍተኛ የስለላ አመራሮች ናቸው። ሊባኖስ ውስጥ ለሚገኙ የኢራን መንግስት ኃይሎች ገንዘብ የማስተላለፍ ኃላፊነት የነበራቸው ያላቸው ማጂድ ሐሳኒንም ከተገደሉት መካከል ጠቅሷቸዋል። የኩድስ ኃይል አባላት ናቸው የተባሉት ሁሴን አህመድና አቡ መሐመድ አሊም ተገድለዋል። በተባበሩት መንግስታት ድርጅት የኢራን አምባሳደር በበኩላቸው በቤሩቱ ራማዳ ሆቴል ላይ በተፈጸመው ጥቃት የተገደሉት 4 ዲፕሎማቶች መሆናቸውን በመግለጽ ለተመድ ዋና ጸሐፊ ደብዳቤ መላካቸውን የኢራኑ ታስኒም የዜና ወኪል አስነብቧል። ጦርነቱ ቀጥሎ መጋቢት 3 ገባ። የእስራኤል መከላከያ ሰራዊት በዚያ ዕለት አውጥቶት በነበረው መግለጫ ቤሩት በሚገኘው ሄዝቦላ ውስጥ የኢራን አብዮታዊ ዘብ የሚሳኤል ክፍል የኦፕሬሽን አዛዥ እንደሆኑ የተገለጹት አቡዳር መሐመድ መገደላቸውን አስታወቁም። ወታደራዊ አዛዡ እስራኤል በመስከረም 2017 ዓ.ም በፈጸመችው ጥቃት ጉዳት ደርሶባቸው የነበሩ ሄዝቦላህን የሚሳኤል ፕሮግራም መልሶ በማደራጀት ረገድ ቁልፍ ሚና እንደነበራቸው ተዘግቧል። ሌላኛው የመጋቢት 8ቱ ጥቃት ነው። እስራኤል ከመጀመሪያው ዙር ጥቃት በኋላ ከፍተኛ ኃላፊነት ላይ ያለን የኢራን ከፍተኛ ደህንነት አመራር የገደለችው ትናንትና ማክሰኞ ነው። የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላሪጃኒ በእስራኤል ጥቃት ተገደሉ። ከዚህ ቀደም ለ12 ዓመታት የኢራን ፓርላማ አፈ ጉባኤ ሆነው ጭምር ያገለገሉት ላሪጃኒ የተገደሉት ከልጃቸው ጋር በነበሩበት አፓርትመንት ነው። በተጨማሪም ባሲጅ የተባለው የአብዮታዊ ዘቡ ታጣቂ ኃይል አዛዥ የሆኑት ጎላም ሬዛ ሶሌማኒ በእስራኤል ጥቃት ተገድለዋል። ኢራን የደህንነትና ወታደራዊ አመራሮቹን ግድያ እንደምትበቀል ትዝታለች። መጋቢት 9 ደግሞ ቀጠለ። እስራኤል
ዛሬ ምሽት በፈጸመችው ጥቃት የኢራን የስለላ ሚኒስትር ኢስማኤል ሃቲባን መግደሏን አስታወቀች። የእስራኤል የመከላከያ ሚኒስትር አዛዥ ኢዝራኤል ጋንትዝ በዛሬው ምሽት መግለጫቸው ይህንኑ ገልጸዋል። የእስራኤል መከላከያ ሚኒስትር ባወጣው መግለጫ በዚሁ ምሽት በተፈጸመው የኢራን የስለላ ሚኒስትር ሃቲባ ተወግዷል በማለት ነው የገለጹት። ኢራን የስለላ ኃላፊ ስለመገደላቸው እስካሁን ማረጋገጫ አልሰጠችም። የስለላ ሚኒስትሩ ኢስማኤል ሃቲባ መገደላቸው ከተረጋገጠ በ24 ሰዓት ውስጥ በእስራኤል የተገደሉ 3 ከፍተኛ የኢራን የደህንነት ሹም ያደርጋቸዋል። እስራኤል በስለላ መነጽሯ እየተመለከተች አሁንም መግደሏን ቀጥላለች። የማይታየው የኢራን ጠላት ለመሆኑ ማን ነው? ያ የሞሳድንና የሲአይኤን ካባ አድርጎም በመሃላቸው እየዞረ እዚህ ጋር ዛሬ ተኩስ ነገ እዚያ ጋር ተኩሱ እያለ ኢላማ የሚሰጠው ማን ነው? የኢራን ባለስልጣናት ዛሬ ሰማዩን ቀና ብለው የሚያዩት አሜሪካና እስራኤል የሚተኩሱትን አውዳሚ ሚሳኤል ለመፍራት ብቻ አይደለም። ከዚያ ይልቅ ከጎናቸው የተቀመጠውን አብሯቸው ማዕድ የሚቋደሰው አልፎ ተርፎም የራሳቸውን ጥላ ጭምር በከፍተኛ ጥርጣሬ ያሉ በዚያ ሁሉ ጭንቅ ውስጥ ሆነው ግን ይተኩሳሉ። አሁንም ቢሆን እርስ በርስ አለመተማመኑ ቢንሰራፋም ከፍተኛ ጥርጣሬ ቢኖርም ዛሬም ኢራን ትተኩሳለች። ታላቁ የቻይና የጦር ስትራቴጂክ ሳንዙ የጦርነት ጥበብ ወይም ዲ አርት ኦፍ ዋር በተሰኘው መጽሐፉ የስለላንና የውስጥ አርበኝነትን እንዲህ ሲል ገልጾት ነበር። በጦርነት ውስጥ እጅግ ገዳዩና አደገኛው ጦር ሰይፍ ያነገበውና ከፊት ለፊት የተሰለፈው ጠላት አይደለም። ይልቁንም በራስህ ጓዳ ውስጥ ሆኖ ሚስጥርህን የሚሸጠው የማይታየው አይን የስለላ መረብ የሌለው ጦርነት አይኑን እንደታወረ ሰው በጨለማ መጓዝ ነው ብሎታል። ይህ የማይታይ አይን ነው። እንግዲህ ዛሬ የኢራንን የፖለቲካና የጦር ልብ በድንጋጤ ያቆመው እና አሊ ላሪጃኒ የደህንነት ሚኒስትሩ ኢስማኤል ሃቲብ ከምድር በታች ባሉ ጠንካራ ምሽጎች ሆነው ጦርነቱን ሲመሩ ቆይተው ላፍታ እንኳን ለግል ጉዳይ ሲወጡ በቅጽበት ኢላማ ውስጥ ገቡ። የኢራን ትልቁ ስጋት የእስራኤል የቴክኖሎጂ የበላይነት ብቻ አይደለም፣ የውስጥ የተሸረበ የክህደትና የስለላ ድር መሆኑ ግልጽ ነው። በጦርነቱ አሁን በጦር ሜዳ ብቻ ሳይሆን በየመኝታ ቤቱ፣ በየስብሰባ አዳራሹ፣ በየቢሮው በሚደረግ የሞትና የህይወት የቼዝ ጨዋታ ተቀይሯል። ኢራን ተደናግጣለች። መሪዎቿ ግን በጽናት አሁንም ይተኩሳሉ። መሞትን መስዋዕትን የሚሉት። ስለዚህም ሀገራችንን ለማቆም መስዋዕታችንን እንቀጥላለን እንጂ መቼም ቢሆን ለጠላት እጅ አንሰጥም ብለዋል የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን። በውስጣችን ያሉ ሰላዮችን እየቀጣን እያወጣን ወደፊት እንቀጥላለን። የምትንበረከክ ኢራን ፈጽሞ አሜሪካና እስራኤል እንደሚያስቡት አያዋትም ብለዋል። ታዋቂው ሩሲያዊ ጸሐፊ አሌክሳንደር ሶልሸኒስቲ ለጦርነት ክፉነት ሲናገር እንዲህ አለ። ጦርነት ማለት የሰዎችን መጥፎና አረመናዊ ባህሪ ወደ ላቀ ደረጃ የሚያሸጋግር የሞራልና የሰብአዊነት ትልቁ መቃብር ነው ይለዋል። በጦርነት ውስጥ እውነት የመጀመሪያዋ ሟች ስትሆን መተማመን ደግሞ የጦርነቱ የመጨረሻ ሰለባ ይሆናል ብሎታል። አዎም የጀነራሎቹ መገደል፣ የፖለቲከኞቹ መከዳዳት፣ የትራምፕ አስተዳደር ውስጥ ስብራትና ይህ ሁሉ የስለላ ሽብር የሚያሳየው ጦርነት ከጀብደኝነት የራቀ የሰው ልጅ ትልቁ ውድቀት መሆኑን ነው። ሚሳኤሎቹ ሲያርፉ የሚያርፉት ህንፃዎች ላይ ብቻ ሳይሆን የሰዎች መተማመን፣ የትውልዶች አብሮነት ጭምር ላይ ነው። በጥርጣሬ የተሞላው የቴህራን አየርና በክህደት የተናወጠው የዋሽንግተን አስተዳደር ጦርነት ሁሉንም ወገን ነፍስ የሚያቆስል በሽታ መሆኑን በተጨባጭ እያሳየ ይገኛል። የጥፋት መሳሪያዎች ድምጻቸውን አጥፍተው የስለላና የክህደት ድሮኖች ተበጣጥሰው የሰላምና የመተማመን ንጋት ለዓለማችን እንዲፈነጠቅ እየተመኘው የዛሬውን ሰፊ መረጃ እዚህ ጋር አበቃው። በማለዳው የዜና ዘገባ ተመልሰን እስከምንገናኝ በያለንበት በየደረስንበት በየረገጥንበት የምድር ዳርቻ ሁሉ ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር
በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ